በዚህ ሰዓት ከአርባ ምንጭ አካባቢ አሳዛኝ የተባለ ዜና ሰምቷል። የ52 ሰዎች አስከሬን ተገኝቷል። 50 ሰዎች የት እንደገቡ አልታወቀም። ሰላሜነ ጸጥታዬ ወደቤነ ማረፊያዬ ሁንከኔ ጋራ ሁነ ከጎኔ። በዚህ ሰዓት ከአርባ ምንጭ አካባቢ አሳዛኝ የተባለ ዜና ሰምቷል። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የናዳና የጎርፍ አደጋ ሳቢያ የ30 ወገኖቻችን ሕይወት ማለፉን የአርባ ምንጭ ከተማ አስተዳደር አስታውቋል። በደረሰው ድንገተኛ አደጋ ሕይወታቸውን ላጡ ወገኖቻችን የተሰማውን ጥልቅ ሐዘን የገለጸው የከተማ አስተዳደሩም ተጨማሪ ጉዳት እንዳይደርስ ህብረተሰቡ አስፈላጊውን ጥንቃቄ ማድረግ እንዳለበት ተነግሯል። በእውነት በጣም ልብ ሰባሪ ዜና ነው የሰማነው ከአርባ ምንጭ እንግዲህ ድንገተኛ ዝናብ ዘንቦ እንግዲህ በጣም ከፍተኛ የሆነ ጎርፍ ተከስቶ ብዙሃን ሞተዋል። እንግዲህ አስክሬናቸው የተገኘም አለ ያልተገኘም አለ። ቀይ መስቀል ራሱ ወደ 99 ደርሷል፣ የህይወት ማለፍ ወደ 99 ደርሷል ብሎ ዘግቧል። በጣም የሚያሳዝን ነው። በጋሞ ዞን የተፈጠረው በመሬት መንሸራተትና በዚህ በድንገተኛ በጎርፍ ሰበብ የተፈጸመው ልብ የሚሰብር ዜና ነው። ክቡራን ተመልካቾቼ በዚህ በምስሉ ላይ እንደምትመለከቱት አይነት ነው። በጣም ከፍተኛ የሆነ የጎርፍ አደጋ ነው የተከሰተው። መጽሐፍም እየመጣ ነው እያያችሁ፣ ይሄ መጽሐፍ ነው። አዋው ይሄት በጊዜ ትምህርት ግቢ ተዘጋ። ይሄት سيفو كوان سيفو سيافنو سياف بطال جنان اطمي ولا تقولوا سوي سيجاره اكتو የጥንቃቄ መልእክት ተላልፏል። በአርባ ምንጭ ጋሞ ዞን በሁሉም አካባቢ ወቅቱን ያልጠበቀ ዝናብ እየዘነበ ስለሆነ እንግዲህ ህብረተሰቡ ለጎርፍ አደጋና እንዲሁም ለመሬት መንሸራተት እንዳይጋለጥ ማስጠንቀቂያ ተሰጥቷል። እንዲሁም ይህንን አጋጣሚ ተጠቅሞ ሌቦች ቤታችሁ ገብተው ሊዘርፉ ስለሚችሉ ህብረተሰቡ በንቃት እንዲጠብቅ የጋሞ ፖሊስ አሳውቋል። የ52 ሰዎች አስከሬን ተገኝቷል። 50 ሰዎች የት እንደገቡ አልታወቀም። ትላንት በጋሞ ዞን ጋጮ ባባ ወረዳ የደረሰው የመሬት ናዳ 52 ሰዎች አስከሬን ሲገኝ ቀሩ 50 ሰዎች አስከሬን ፍለጋ ላይ ይገኛሉ። እጅግ በጣም ያሳዝናል። ታስቴ ከዚህ ቀደም እናስታውሳለን በጋሞ የተፈጠረውን የመሬት መንሸራተት ተፈጥሮ በጣም ብዙ ሰው አልቆ ነበረ። እንግዲህ ጠቅላይ ሚኒስትርን ጨምሮ እዛ በአካል ተገኝተው አዝነው አጽናንተው ነበረ የዛን ጊዜ። እንግዲህ አሁንም ተመልሶ በዚህ አይነት ሁኔታ ህዝቡ እየተጎዳ ይገኛል፣ እየሞቱ ይገኛሉ። በጣም ትኩረት የሚሻና በጣም ድጋሚ እንዳይከሰት መደረግ ያለበት ነገር ሁሉ መደረግ ያለበት ሁኔታ ላይ ነው ያለው። እንግዲህ እግዚአብሔር የሞቱትን እንግዲህ ነፍስ ይማር ብለናል። ለሞቱባቸው ወገኖች መጽናናትን እንመኛለን። በጣም ልብ የሚሰብር ዜና ነው እየሰማን ያለው። ሰላሜነ ጸጥታዬ ወደቤነ